ደግሞ ጽጌ ከአብርሽ ጋር ተገናኝታለች ማለት ነው። አንድ ነገር ያሰብኩትን ነገር ልንገራችሁ። አሁንም ድራማ ሊጀምሩ ነው። ተገባችሁ ማለት ነው። በእውነት ልንገራችሁ ድራማ ሊጀምሩ ነው። አሁን ደግሞ ከጽጌና ከዳኒ ጋር እመኑኝ ድራማ ሊጀመር ነው። ደግሞ ድራማው ይሄኛው ድራማው ሲያቋርጥ ደግሞ ሌላ ድራማ ሊጀምሩላችሁ ነው። እመኑኝ ምን አለች ትሉኛላችሁ? እውነቴን ነው የምነግራችሁ። እቺ ጠጋ ጠጋ ቃል ማንሳት ነው። 30 ጊዜ አንገቷን ያቅፋል ማለት ነው። ይቺ ነገር ምንድነው? ድራማ ሊጀምሩ ነው። አያችሁ ሲጀመር ሩታ እህት የትም አትሄጂም። ድራማ ነው ውዶች፣ እውነቱን ልንገራችሁ ብዬ ነው። እንዴት ነው እንደው ስታስብ እንዴት ስታስቡት እንደው የሁለት ወር ልጅ ተይዞ እንዴት ነው ውጭ ሀገር ሊመጣ የሚችለው? እንደው እውነት እንደው እያልን ዝም ብለን እንለፍ ብለን ነው እንጂ እውነት እንዴት ተብሎ አይቻልም እኮ ውዶች። የሁለት ወር ልጅ ተይዞ እኮ እዚህ መምጣት እኮ አይቻልም፣ የትም ሀገር ቢሆን ማለት ነው አይቻልም። እና ግን ያው ስራ መሆኑን እያወቀን ብንከተላቸው በሚለው ነው። ሰላም እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። እንደዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ይላላችሁ። አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። ዛሬ እንግዲህ ጽጌ አብርሽን አግኝታለች ደግሞ ማለት ነው። እንግዲህ ነገረ ስራቸው አላመራኝም እውነት ለመናገር ማለት ነው። ዳኒና ጽጌ አሁን ላይ እንትን ናቸው ተባችሁ እንትን ናቸው ዳኒና ጽጌ እና አላመረኝም ማለት ነው። የእውነት ስነግራችሁ ድራማ እንደሚጀምሩ ነው እየተሰማኝ ያለው። ደግሞ መጨረሻውን አብረን የምናይ ይሆናል ማለት ነው። የእነሱ ድራማ መቼም አያልቅም። እውነት ለመናገር ድራማ ሲጨርሱ ድራማ ይጀምራሉና እነ ጽጌ ርቀው ነበርን ጽጌና ዳኒ። አሁን ደግሞ ጽጌና ዳኒ እየመጡ ሊቀርቡ ነው፣ ሊሰሩ ነው ድራማ ማለት ነው። ገባችሁ? ጉድ ነው ዘንድሮ። አረ ወይኔ ዘንድሮ እንደምን ይሻላል እንደው ሰዋ እንዴ! ፕራንክ እና ድራማ በቃ ይቅር ቢባል ጥሩ ነበር። ዩቲዩብ ላይ እውነት ቢቀር ጥሩ ነበር። ግን አሁንም ድራማ ሊጀምሩላችሁ ነው እንግዲህ። ይቻሉት ውዶች፣ ይቻል እያረጋችሁ ዋ እየጠጣችሁ ይቻሉት እንግዲህ። የምሬ ነው ድራማ እንደሚጀምሩ ነው የተሰማኝ እኔ በቃ ይሄ ነው። ምን አለ አብርሽ በቃ ምን አለችው መሰላችሁ ጽጌ? በቃ ሩታ ተንበርክከህ ካሳም ካለብህ ካሳት በቃ ያለውን ነገር ተንበርክከህ አርግ ምናምን። አይ ጽጌ አይ አንቺ ልጅ እንደው ምን ይሻልሻል? አንቺስ ዳኔን እያንከራተትሽው አይደል እንዴ? ተቀለበት ጀምሮ ቀለበት አላረግም ፕራንክ ታረቅን ፕራንክ። እናንተም የሆናችሁ እኮ ጽጌና ዳኒ እውነት ለመናገር አሁን ደግሞ ወደ እነሱ ልትቀላቀሉ ነው። ጥሩ ነው። ይቺ ጠጋ እንዴ እንዲሁ አብርሽ እንኳን ያለ እኔ ግርም ይለኛል። የዋህነትም ይመስለኛል አብርሽ እውነት በቃ ሰው እንዲከፋበትም እንዲም ስለማይፈልግም ይሆናል ብዬ አስባለሁ። ለዛም ነው ለሰው ትልቅ ክብር ያለው ይመስለኛል። ለዛም ነው ሰው እንዲቀየምበትና እንዲከፋበት አይፈልግም። እና ዛሬ ጽጌን አንገቷን ያቅፋል ምናምን ይይ ተው አንገቱን ቅፍ የሚደረገው ሩታን ብቻ ነው። አብርሽ እንደው ስንነግርህ አልሰማን አልገኩ ለሩታ ብቻ እቅፍ ማድረግ የምችል ሩታን ብቻ ነው ስንል ምንም እየሰማህን አይደለም። እኛ ምን ይሻለናል ታዲያ ካልሰማህን? እኛን እየሰማህን አይደለም። ፈገግ ለሩታ ብቻ እቅፍ ሩታን ብቻ ስንልህ ምንም እየሰማህን አይደለም። በቃ እንዴ! ለማንኛውም ትናንትና ሩታን ሲያቅፋት አይታችኋል። ኧረ አነከኝ አለችው። ምን ነው በሰላም ነው አነከኝ አለችው። የስራ ሰዎች እንደሚመቻቸው እውነት የስራ ሰዎች ናቸው እናቴ እናንተ በጣም የስራ ሰዎች ናችሁ። ጽጌዬም ሄደሽ ተቀላቀልሽ። ነገ ደግሞ ዳኒሻን ተጠሪዋለሽ እና ቡታጅራ ድራማ ልንጀምር ነው ብለሽ ማለት ነው። ነገ ደግሞ ዳኒሻ ይሄዳል ወደ ቡታጅራ። ይሄ ነው አያችሁ ነገሩ እንዴ ነው? አይኔ ጉዴ! ነገማ የሆነ ነገር አለ ታያላችሁ።
እኔ ዝም ብዬ አይደለም እንደዚህ የማወራው፣ እውነቴን ነው። የስራቸው ነገር ያስጋል። ለተው ግን ተው፣ ለተው ግን ተው። የስራችሁ ነገር ያስጋል በእውነት። ተው ግን ተው። ለማንኛውም ነገ አብረን የምናይ ይሆናል። ዛሬ በሩታ ቤት ቪዲዮ አልተለቀቀማ ነው። ሰዓቱ ገና ነው መሰለኝ፣ አልተለቀቀም። ሰዓቱም ገና ሆኖ ይሆናል። አንዴ አምሽተው ይለቃሉ፣ አንዴ በሰዓቱ ይለቃሉ፣ አንዴ ደግሞ ደስ እንዳላቸው ነው የሚለቁት። ለዛም ይሆናልና እንግዲህ ሀሳብ የታተመቻችሁ እስኪ ላይክ ሼር አድርጉ፣ ሀሳብ አስተያየት ስጡ። እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሆንላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ማለት ነው። ሌላ ነገር ደግሞ ዛሬ ሄሉዬን አይቻታለሁኝ ቲክቶክ ስቶሪ ላይ እና ከቤተሰቦቿ ጋር ናት። እግዚአብሔር ይመስገን። በዚህ አጋጣሚ ተመስገን። ጠፍታብን ነበር። ዛሬ ስቶሪዋ ላይ ብቅ ብላልና አይቻታለሁና አለች። አይዞን ለማለት ነው ውዶች። ይወዳችኋለሁ። ባይ ባይ። አመሰግናለሁ። መልካም ቆይታ